በአደባባይ ከድሮ ፍቅረኛው ጋር እንግዲህ እያደረገው አብርሃም ትልቅ ስህተት በባለቤቱ በልጁ እናት በጣም ነው የተሰማትና ይህን ያህል አንተ የኔ ባል የነበርከው የቀድሞ ባለቤቴ አብርሃም ይህን በማድረግ በጣም አፍሬያለሁ አለችው። ትላንትና ማታ ቤተሰብ እንደተመለከታችሁት እንግዲህ ከድሮ ፍቅረኛው ከፍቅር ጋር በአደባባይ ሄደ እያደረገው መማገጥ ማለት ነው። ስለዚህ ያ ነገር ደግሞ በሩታ ያንን አይታው ስለ ቪዲዮው የሰጠችው ነገር አለ። የሰጠችውን ማስተያየት እንግዲህ እኔ እኮ አውቅ ነበረ አንተን ከኔ ጋር እንደማትዘልቅና እንዱን ጠንቅቄ ስላወቅኩኝ ነው በሰዓቱ ያሰናበትኩ በማለት በጣም ነው የተገረመችው። ግን በጣም ያዘነችው እሱንስ እሺ ግን ፍቅር ደግሞ ከእሷ ጋር ሆና አብራ እንድትሆን ከፍቅር ጋር ለማስታረቅ ነበር የሞከረችው። ስለዚህ ከሄርሜላ ጋር ያንን ነገር አብሮ ለመሆን ወስኖ ነበር። ግን በመጨረሻ ደግሞ በሄርሜላ ላይ ሲማግጥባት ይገርማል። በሩታ ላይ ሄርሜላን ይዞ ማገጠ። እንደገና ደግሞ ፍቅርን ጭራሽ መኪና ውስጥ በአደባባይ ሸም የለም እኮ በጥራቃ የሆነ ልጅ ማለት ነው። ስለዚህ ሴቶቹን ጭራሽ አማገጣችሁ። ስለዚህ ሩታ እንግዲህ ከእንግዲህ በኋላ የሚያዳግም ውሳኔ ነው መወሰን ያለባት። ያም ውሳኔዋ አብርሃም የሚባለውን ሰው ከእሱ ጋር መዝለቅ ማቆም እንዳለባት። ምክንያቱም የአብርሃምን ሌላው አንገቱን ጉንጩን ስንት ሲሳመው። ስለዚህ ይህ ባል ሳይሆን ምን በሉት ባል ብላ ሩታ መጥራት የለባትም። ስለዚህ ሄርሜላም ጥፋት አለ። የሄርሜላ ጥፋት አብስታ ለሱ መጨነቋ ዋጋ የሚያስከፍለው ህይወት እንደዚህ አይነት ነው። አብስታ ለሱ መጨነቋ ማሰቧ፣ አትንኩብኝ በቃ ሲመጣ በደስታ ተቀበለችው። ያም ይሁን ግን ምን አድርጓት ነበር? እሷ በሱ ጊዜ እሱ በተጨነቀበት ጊዜ ደግሞ እሷ ምንድን ነበር ያደረገችው? ሄርሜላ በጣም አስባለት ነበር አይደለም? ስለዚህ ወደ ሩታ ሄዶ እንደገና ደግሞ ወደ ሩታ ጋር ሲሄድ ለምን እንደዚህ ትሆናለህ በማለት ሄርሜላም ጋር ጥፋት አለ። ደስተኛ አልነበረችም። ምክንያቱም በፍላጎት እንጂ በግዴታ ብሎ ነገር ህይወት ስለሌለ። ስለዚህ አሁን ደግሞ በመጨረሻ ፍቅር መታ። ፍቅርም የመጣችው ከሄርሜላ እንዲርቅ ነበር ከሩታ ጋር ተመካክረው። በመጨረሻ ጭራሽ ሁለቱንም ላሽ እንዲሉ አድርጋ እሷ እንደዛ ታደርጋለች። አረ በጣም ሸም ነው፣ በጣም ሸም ነው። ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናል የተከታታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ እንዲሁም ቪዲዮ ላይክ እና ሼር እያደረጋችሁ ቻናሉን አበረታቱት። እንግዲህ የነ ያልቅባቸው የቡታጅራዎቹ የዩቲዩብ ሰፈር አስጨናቂዎች ዩቲዩብ ሰፈር እንግዲህ ስለነሱ የሚሰራ ማለት ብዙዎቻችን የምንሰራው በእነሱ ስለሆነ ያው ዩቲዩብን ሰፈር እነሱ ናቸው ያጣደፉት ማለት ይቻላል። እና በመጨረሻ እንግዲህ ትላንትና ያቺ ቪዲዮ ታየች። ግን በቻናላቸው ተጠብቆ ነበረ የተለቀቀ ወይንም የተፖሰተ ቪዲዮ የለም። ምክንያት ይኖራል። ያም ምክንያቱ እንግዲህ ከባድ ጸብ ተፈጥሮ ነው። ምክንያቱም ጸብነቱ የእውነት ከሩታ ጋር ይሄን ነገር እንዴት ያደርጋል በማለት ነው። እዚህ ጋር ምንም ስራ ቢሆንም ስራና ህይወት ይለያል። አሁን የሚሰራውን እንዲህ አይነት ነገር መስራቱ ሩታ ይሄን ነገር መፍቀዷ በእውነት ድራማ ነው። ድራማቸው ግን ደስ አይልም። በጣም ይሸምማል። እንዲህ አይነት ነገር መሰራት የለበትም። ስለዚህ ምንድን ነው እንዲህ ምንን ሊያስተላልፍ ነው? ምንን እያስተላልፉ ነው? ይህ ነገር እኮ ግራ ያጋባልና ትናንሾች ተመልካቾቻቸው እነሱም እንግዲህ እንደነሱ ሆነው እንዲሄዱ ነው ማለት ነው። ስለዚህ ሄርሜላ ዋጋ ከፈለች። በዚያ ልክ ደግሞ ተጎጂ ናት። የሄርሜላ አካሄድ ትክክል አይደለም። የዋህ ናት። ባደረጋት ሰዓት ደግሞ
እሱ እንዲቀጣ አታድርገው። ሲመጣላት ብቻ ትቀበላለች። እንደገና ከሩታ ጋር ደግሞ ሲሆን ትቆጣለች። ለምን ትላለች? አንቺ ለሱ የምትገቢው ሴት አይደለሽም፣ እኔ ነኝ እሽሩሩሩሩሩ። በጋቢ እኮ እዝል አድርገሽ አሳይተሽም ቢሆን አንድነት ያይሻለሽ ነበር ሄርሜላ። አሁን ዋጋሽን አገኘሽ ማለት ነው። ስለዚህ ምክንያቱም ስለ አብርሃም ስለተጨነቀች እሷ ናት የምታስብለት አይደለ? እሱ ለእሷ ብሎ የከፈለው ዋጋ የለም። ሄርሜላ ግን ለአብርሃም የከፈለችው መጨነቅ፣ ማሰብ፣ በቃ ብዙ ነገር ታሟል በተባለበት ሰዓት ራሱ እንዴት ነው የሆነችው? ሩታን እንዳትሰማ ሩታን ገለልተኛ አድርገው እነሱ ነበር ከነ ቡዜ ጋር እሷ ነበረች ስለ አብርሃም ስታስብ የኖረችው። እሺ ታዲያ አሁን እህትና ወንድሙ የምጡና እስር አድርገው ይግረፉት ማለት ነው። አሁን እየሄደበት ያለው መንገድ የሆነ መልከስከስ ነገር ጌታን ይደብራል። ስለዚህ አብርሃም የሚሰራው እውነት የትላንት ነው። በጣም ነው የሚደብረው። የሚደብረኝ ከሚሰሩት ብዙ ነገር አለ። ከሴቶች ጋር እንደዚህ በመቀራረብ በእርግጥ ተፈቃቅደው ነው፣ ግን ደግሞ ይደብራል። ለምን ምን ይማራል ህዝቡ? ተመልካች ምን ከኛ ደስ ብሎት ነው ወይንስ ምን ቁም ነገር አገኘ የሚለውን ነገር ማስተላለፍ የተሳናቸው ናቸው በጥቅሉ። አሁንም ከመበጥረቅ በስተቀር ታላላቆቹ ቢመጡ ምንም የሚሰሩት ቁም ነገርና ፋይዳ የለም። ምክንያቱም ውስብስብ ተመሳሳይ ሀሳብ ስለሚሰሩ። ስለዚህ ሄርሜላ አሁን አብርሃምን መክሰስ ነው፣ ራሷን መውቀስ ነው። ሩታስ መፍታት ነው፣ መፋታት ነው፣ መኮርኮም ነው፣ መደብደብ ነው፣ ማዋረድ ነው። ፍቅርስ እንደገና ወደ አብርሃም መመለስ ነው። ግራ እኮ ያጋባል እናንተ ነገር፣ ግራ ስለሚያጋባ ማለት ነው። ግራ ያጋባችሁና እንዳች። ስለዚህ ዛሬ እንግዲህ በምን መልክ እንደሚመጡ አላውቅም። ያሳፍራልም እንጂ እውነት ያሳፍራል፣ በጣም ያሳፍራል። የሆነ ቁጡነት የተሞላውን እንደሚሆን እንጠብቃለን። ምክንያቱም በቃ የትናንትና ሆነ በቃ ስለሚደብር በዚያ ልክ እንዴት ለሄርሜላ ልብ አያስብም? እንዴት አሁን እኮ ቁም ነገር ምን ተማረሽ ብትሉኝ ምንም የተማርኩት ነገር የለም። ግን ሄርሜላ ተገቢ ቅጣቷን ያገኘችበትን ምክንያት ምንድን ነው? የዋህዋ ልቧ ዋጋ እንዳስከፈላት፣ በቃ ዋጋ እንዳስከፈላት። ሩታ ደግሞ ለብር ብለሽ ማለት ነው፣ ለብር ብለሽ ክብርሽን ብትጠብቂ ይሻልሻል። ምክንያቱም ባልሽን እንደዚህ ተሰዎች ጋር እንደዚህ ሲሆን የፈቀድሽለት ሴት ማለት ነው፣ በቃ በክብር ይቀድማልና ሌላው ነገር ቢቀር መልካም ነው። እንግዲህ ሄርሜላ ሆስፒታል ናት፣ ምንም ማድረግ አይቻልም። በቃ ምንም ማድረግ አይቻልም። በሰላም ታክመሽ ውጭና እንግዲህ ደግሞ ይቅርታ አድርጊለትና ቀፍ ምንም ማድረግ አይቻልም። ያንቺ ልብ እንደሆነ የዋህ ነው፣ ገራገር፣ በጣም ተቀባይ፣ አይጨክንም ባብረሽ